ሰላም ጤና ይስጥልን። የዓለም የኃይል ሚዛን ባልተጠበቀ ፍጥነት እየተቀያየረ ነው። ከቀይ ባህር እስከ ክሪምሊን፣ ከባህሬን የዲጂታል ዳታ ማዕከል እስከ አዲስ አበባ ቤተ መንግስት ያሉ ክስተቶችን እርስ በርሳቸው የተቆላለፉ የጂኦፖለቲካ ድራማዎችን ይዘን መጥተናል። ዛሬ በሚኖረን ልዩ ቆይታ የዓለም የንግድ መስመር ለመጠበቅ የተመሰረተው የ40 ሀገራት አዲስ ጥምረትና ነገ በተባበሩት መንግስታት ድርጅት የሚጠበቀውን ወሳኝ ድምጽ በዝርዝር እንመለከታለን። አሜሪካና ሩሲያ በመካከለኛው ምስራቅ ላይ አዲስ የጋራ መስመር እየፈለጉ ነው ተብሏል። ፑቲን ለትራምፕ የላኩት ሚስጥራዊ መልእክት ምን ይዟል? እንመለከተዋለን። በሀገር ውስጥ ደግሞ ኢትዮጵያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ለመምራት ዋዜማ ላይ በምትገኝበት በዚህ ወሳኝ ወቅት የህወሓት የሽምግልና ጥያቄና የምርጫ ቦርድ አወዛጋቢ ውሳኔዎች ምን እንድምታ አላቸው? ሁሉንም በጥልቀት እንመረምራለን። ያም ሆነ ይህ ዋና ዋናውን ነካ እናድርገው። የቀይ ባህር ጥበቃና የአርባዎቹ ሀገራት ጥምረት መነጋገሪያ ሆኗል። የዓለምን የንግድና የኤነርጂ መስመር ደህንነት ለመጠበቅ ከ40 ሀገራት በላይ አዲስ ወታደራዊ ጥምረት መስርተዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ነገ በሚያደርገው ስብሰባ የኃይል እርምጃን የሚፈቅድ ውሳኔ ያሳልፍ ይሆን? በሌላ በኩል የፑቲንና ትራምፕ ዲፕሎማሲያዊ ፍንጭ። ፕሬዚዳንት ቭላዲሚር ፑቲን የግብፅን የውጭ ጉዳይ ሚኒስትር በክሪምሊን ተቀብለው ባነጋገሩበት ወቅት አዲሱን የአሜሪካ አስተዳደር ስም በመጥቀስ በመካከለኛው ምስራቅ ለሚታየው ቀውስ አዲስ የመፍትሄ መንገድ አሳይተዋል። ሩሲያና አሜሪካ በመካከለኛው ምስራቅ ሊተባበሩ የሚችሉበት አዲስ ምዕራፍ ተከፍቶ ይሆን? በዝርዝር እንመለከተዋለን። ከባሩዱ ወደ ዳታ፣ የቴሄራንና ዋሽንግተን ፍጥጫ። ኢራን በባህሬን የሚገኘውን የአሜሪካ የአማዞን ዳታ ማዕከል በሚሳኤል ስትመታ፣ አሜሪካና እስራኤል በኢራን ሲቪል መሰረተ ልማት ላይ በወሰዱት አጸፋዊ እርምጃ የቢዋን ድልድይን አውድመዋል። ጦርነቱ ወደ ዲጂታልና ስነ ልቦናዊ ምዕራፍ መሸጋገሩን የሚያሳዩ ሁኔታዎችን እንመለከታለን። የተባበሩት አረብ ኤምሬትና የ100 ቢሊዮን ዶላር ኪሳራ። በኢራን የሚሰነዘር ጥቃቶች በኤምሬትስ የኢኮኖሚና የቱሪዝም ዘርፍ ላይ ከፍተኛ ድንጋጤ ፈጥረዋል። የአክሲዮን ገበያው መዝቀጥና የዓለም አቀፍ ተቋማት ኢላማ መሆን ኤምሬትስ ከአሜሪካ ጥምረት ያስወጣት ሲሆን፣ በተለይ ኤምሬትስ ለምን በኢራን ከፍተኛና ተደጋጋሚ ጥቃት ተሰነዘረባት? እስካሁን በኤምሬትስ ላይ የተሰነዘረው ጥቃት ምን ያሳያል? በዝርዝር የምንመለከተው ዕለታዊ ጉዳያችን ነው። ኢትዮጵያ በአህጉራዊ መንበር ላይ። ኢትዮጵያ ከሚያዝያ 7 ጀምሮ የአፍሪካ ህብረት የሰላም ጸጥታ ምክር ቤትን በሊቀመንበርነት ለመምራት በዝግጅት ላይ ትገኛለች። ይህ ኃላፊነት የህወሓት የሽምግልና ጥያቄና የቤት ውስጥ ሰላምን ለማምጣት እንዴት እንደ ዲፕሎማሲያዊ ካርድ ሊያገለግል እንደሚችልም እንተነትናለን። የምርጫ ቦርድና የወሰን ጉዳዮችም አባይ ዕለታዊ ጉዳያችን ነው። በተለይ በወልቃይት ጠለምትና ራያ አካባቢዎች የታቀደው የመራጮች ምዝገባ መስተጓጎል ከበስተጀርባው ያለው ፖለቲካዊ ስሌት ምንድነው? መንግስት ለምን ከህጋዊ መፍትሄ ይልቅ ፖለቲካዊ እልባትን መረጠ? ዝርዝር ትንታኔውን አሁን እንጀምራለን። አብራችሁን ቆዩ። የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲካል ኒውስ ቤተሰቦቻችን፣ ታዲያ ይህን መረጃ ስታዳምጡ ላይክ ማድረጋችሁን እንዳትረሱ። ወደ ሀገር ውስጥ ጂኦፖለቲካ ትንታኔ ስንመለስ ወልቃይት ጠገዴ የምርጫ ቦርድና የፌዴሬሽን ምክር ቤት የፌዴራል መንግስቱን እንዲሁም የህወሓትን አሰላለፍ ባንድ የምናይበት ሁኔታ ነው። የአካባቢው ጂኦፖለቲካና ስትራቴጂክ ጠቀሜታ ተነስቶ እነዚህ አወዛጋቢ አካባቢዎች ለሁለቱም ክልሎች በተለይ ለአማራና ለትግራይ እንዲሁም ለፌዴራል መንግስቱ የሞትና ሽረት ጉዳይ የሆኑበት በባዶ መሬትነታቸው ሳይሆን ባላቸው ከፍተኛ ጂኦፖለቲካዊ ሚና ነው። የድንበርና ደህንነት መተላለፍ ቀጠና በተለይም የወልቃይትና ሁመራ አካባቢ ኢትዮጵያን ከሱዳን ጋር የሚያገናኘው ስትራቴጂካዊ ኮሪደር ነው። ይህ መስመር የሚቆጣጠረው ኃይል ወታደራዊ ሎጂስቲክን ለማስገባት ሆነ ዓለም አቀፍ ድንበርን ለመቆጣጠር ትልቅ አቅም ይኖረዋል። በሰሜን ኢትዮጵያ ጦርነት ወቅት የዚህ አካባቢ ቁጥጥር የጦርነቱ ሚዛን በመቀየር ረገድ ወሳኝ ሚና አለው።
በተለይ የኢኮኖሚ ጂኦፖለቲካ ስንመለከት አካባቢው በተለይ ጠገዴ፣ ወልቃይትና ራያ እጅግ ለምና ከፍተኛ የግብርና ምርት እንደ ሰሊጥ ያሉ የውጭ ምንዛሬ የሚያስገኙ ምርቶችን የሚመረትባቸው ናቸው። እነዚህ አካባቢዎችን ማጣት የትኛውንም ክልል በኢኮኖሚ ክፉኛ ይጎዳል። የማንነትና ስነ ልቦና ፖለቲካ በተመለከተ አካባቢዎቹ የአማራና የትግራይ ብሔርተኞች የትግል ማዕከል ናቸው። የትኛውም ወገን እነዚህ መሬት አሳልፎ መስጠት እንደ ታሪክ ሽንፈት ስለሚቆጥረው የፖለቲካ ትርክቱ እምብርት ሆኖም ቆይቷል። ምርጫ እቅድና የፌዴራል መንግስቱን ፖለቲካ ስንመለከት በዘገባው መሰረት ምርጫ ቦርድ እንደ ፌዴሬሽን ምክር ቤት አካባቢዎችን ከትግራይ ክልል ውጭ ሆነው ራሳቸውን የፌዴራል ውክልና እንዲኖራቸው ወስኖ ነበር። ነገር ግን ይህን ማካሄድ በተግባር አለመቻሉ የሚከተሉትን ፖለቲካዊ እውነታዎችን ያሳያሉ። አንደኛው የዲፋክቶ እውቅና ወይም ፍርሃት ነው። ምርጫው በእነዚህ አካባቢዎች ቢካሄድ ኑሮ በአማራ ኃይሎች የማንነት አስመላሽ ኮሚቴ ላለው ነባራዊ አስተዳደር ህጋዊና ፖለቲካዊ እውቅና እንደ መስጠት ይቆጠር ነበር ተብሏል። ይህም የትግራይ ጊዜያዊ አስተዳደር እና የፕሪቶሪያው ስምምነት ክፉኛ ስለሚጻረር ሌላ አዲስ ደም አፋሳሽ ጦርነት ሊቀሰቀስ እንደሚችል መንግስት ስጋት ገብቶታል ተብሏል። ከህጋዊ መፍትሄ ወደ ፖለቲካዊ መፍትሄ ማፈግፈግ በዘገባው ላይ ለጉዳዩ ፖለቲካዊ እልባት ይፈልግበት የሚል መስማማት ላይ መደረሱን የሚለው ሀረግ ወሳኝ ነው። የፌዴራል መንግስቱ በምርጫ ቦርድ ወይም በፌዴሬሽን ምክር ቤት ህጋዊ ማዕቀፍ ብቻ ይህንን የጂኦፖለቲካ ፈንጅ ማምከን እንደማይችል ተረድቷል። ምርጫ ማካሄድ መፍትሄ ሳይሆን ችግሩን ያባብሳል ወደሚለው ድምዳሜም ተደርሷል። በተለይ የመሬት የኃይል ሚዛን መለዋወጥን ስንመለከት ዘገባው በራያ አካባቢ የፌዴራል ኮማንዶ ፖስት ለቆ ከወጣ በኋላ አካባቢው በትግራይ ኃይሎች ቁጥጥር ስር መውደቁ ይጠቅሳል። ይህ የሚያሳየው በእነዚህ አካባቢዎች ያለው የጂኦፖለቲካ ይዞታ ገና ያልተረጋገጠ በሽግግር ላይ ያለ መሆኑን ነው። በአንድ በኩል ወልቃይት ጠለምትን በአማራ ባለስልጣናት ቁጥጥር ስር ሆነው ለምርጫ ቦርድ ጥያቄ ሲያቀርቡ፣ በሌላ በኩል ራያ በትግራይ ኃይሎች ቁጥጥር ስር በመሆናቸው ምርጫ ለማካሄድ ወጥ የሆነ የጸጥታ መዋቅር አለመኖሩን ያሳያል። በአጠቃላይ በእነዚህ ይገባኛል ውዝግብ ባለባቸው አካባቢዎች የምርጫ መራጮች ምዝገባ መስተጓጎል ተራ የአስተዳደር ችግር ሳይሆን የሀገሪቱን ከፍተኛ የፖለቲካ አመራር አካባቢዎችን ያላቸውን የፈንጂነት ባህሪ በመረዳት የወሰደው ጥንቃቄ እርምጃ ነው ተብሏል። ምርጫ ቢካሄድ ኑሮ የአማራ ይገባኛል ጥያቄ በሕግ ማጽደቅ ይሆን ነበር። ይህ ደግሞ ከትግራይ ጋር ለተደረሰው የሰላም ስምምነትና ለቀጣዩ መረጋጋት ትልቅ አደጋ ይዞ ይመጣል። ስለዚህ መንግስት ምርጫውን በዝምታ በማለፍ ፖለቲካዊ እልባት ከሚገኝ ድረስ ነባራዊና ያልተፈታውን ሁኔታ ማስቀጠል መርጧል ተብሏል። ኢራን በዩናይትድ አረብ ኤምሬት ላይ ምን አስጨከናት? ኢራን የዩናይትድ አረብ ኤምሬት በትኩረት የምታጠቃው በዋናነት ኤምሬትስ በአሜሪካና በእስራኤል በኢራን ላይ ለጀመሩት ጦርነት ንቁ ተሳትፎ እያደረገች ነው በሚል እምነት እንደሆነ የቅርብ ጊዜ ሚዲያ ዘገባዎች ይጠቁማሉ። እንደ አውሮፓውያን አቆጣጠር በየካቲትና መጋቢት 2026 የተባባሱትን ጥቃቶች ተከትለው የሚዲያ ዘገባዎች ያሰፈሯቸው ዋና ዋና ምክንያቶች የሚከተሉት ናቸው። አንደኛ፣ የወታደራዊ ድጋፍ ክስ ነው። የኢራን አመራር ኤምሬትስ የአሜሪካ ጦር ሰፈሮችን ከማስተናገድ ባለፈም በኢራን ላይ በሚደረጉ ወታደራዊ እርምጃዎች ውስጥ ቀጥተኛ ተሳትፎ እንዳላት እየገለጹ ይገኛሉ። ሁለተኛው የኢኮኖሚ ማዕከላትን ማዳከም ነው። ኤሚሬትስ በመካከለኛው ምስራቅ ያላትን የደህንነትና የንግድ ማዕከል ገጽታ ለማበላሸት ኢራን በዱባይና በአቡዳቢ በሚገኙ የቢዝነስ ተቋማት የመረጃ ማዕከል እንደ ኦርክል ያሉና የኤርፖርት መሰረተ ልማቶች ላይ ጥቃት እያደረሰች እንደሆነ ይነገራል። የኢነርጂ መስመሮችን ማስተጓጎልም የኢራን አንዱ ዓላማ ነው። ኢራን የሆርሙዝ ሰርጥን ለመዝጋት በምታደርገው ጥረት ሰርጡን በመተላለፍ ነዳጅ ለማውጣት የሚያስችሉትን የኤሚሬትስ የነዳጅ ቧንቧዎችና የፊጃይድ ወደብን ኢላማ አድርጋ የደበደበች ነው። የአብርሃም ስምምነት ተጽዕኖ አንዱ ለግጭታቸው ምክንያት ነው። ኤሚሬትስ ከእስራኤል ጋር የመሰረተችው የጠበቀ ዲፕሎማሲያዊና ደህንነት ግንኙነት ለኢራን ጥቃት አንዱ ምክንያት እንደሆነ ይገለጻል። በተለይ ቢቢሲና ሲኤንኤን ወይም ደግሞ ሲኤንቢሲ ኢራን ጥቃቱን የምትፈጽመው በዓለም አቀፍ ንግድና በኢነርጂ ደህንነት ላይ ጫና ለመፍጠር እንደሆነ ኤሚሬትስም በዚህ ሳቢያ ከፍተኛ የኢኮኖሚ ዋጋ እየከፈለች እንደሆነ ተዘግቧል። አልጀዚራና ሮይተርስ ይዘውት የወጡት መረጃ ደግሞ ኤሚሬት ከኢራን የሚሰነዘርባትን በርካታ ሚሳኤሎችና ድሮኖች በአየር መከላከያ ስርዓቷ እያከሸፈች እንደሆነና ጥቃቱም በሲቪል ተቋማት ላይ ጉዳት እያደረሰ መሆኑን ገልጸዋል። የኤሚሬትስ የሚዲያ ቁጥጥር አንዳንድ ዘገባዎች እንደሚያሳዩት ከሆነ በተለይ ቢልካንታና ቲማ ኤሚሬትስ የጥቃቶቹን ትክክለኛ ጉዳት መጠን ደብቃለች በሚል ክስ ሲያቀርቡ፣ በሀገሪቱ መንግስት ግን በህዝብ ላይ ድንጋጤ እንዳይፈጠር መረጃዎችን እንደሚቆጣጠሩ ገልጸዋል። በአጠቃላይ
የኢራን ጥቃት ኤምሬትስን ከአሜሪካ እስራኤል ጥምረት ለማስወጣትና በክልሉ ያላትን ኢኮኖሚያዊ የበላይነት ለመፈተን የታለመ እንደሆነ ዘገባዎች ያሳያሉ። በኢራንና በተባባሪዎቿ የሚሰነዘሩ ጥቃቶች ሳቢያ በተባበሩት አረብ ኤምሬት ላይ የደረሰው ጉዳት በሰው ሕይወት በንብረትና በኢኮኖሚ ረገድ ከፍተኛ እንደሆነ የቅርብ ጊዜ መረጃዎች ያመለክታሉ። እንደ ኤምሬትስ መከላከያ ሚኒስቴርና ዓለም አቀፍ ሚዲያ ዘገባዎች እስከ ሚያዝያ 2026 ድረስ ያለውን ሁኔታ እንደሚከተለው አጠቃልለዋል። የሰው ሕይወት ጉዳት በተመለከተ እስካሁን ባለው መረጃ 12 ሰዎች መሞታቸው ሪፖርቱ ያመለክታል። ከነዚህ መካከል 2 የኤምሬት ጦር አባላት፣ 1 ሞሮኮዊ ሲቪል ሰራተኛ እንዲሁም 9 የፓኪስታን፣ የኔፓል፣ የባንግላዴሽ፣ የፍልስጤምና የህንድ ዜጎች ይገኙበታል። ቁስለኛ ስንመለከት ከ191 በላይ ሰዎች በተለያዩ ጥቃት ጉዳት ደርሶባቸዋል። ተጎጂዎቹ የኢትዮጵያን ጨምሮ በርካታ ሀገራት ዜጎች መሆናቸውን ይፋዊ መረጃው ይጠቁማል። የንብረትና መሰረተ ልማት ጉዳትን በተመለከተ ምንም እንኳን የኤምሬትስ የአየር መከላከያ ስርዓት አብዛኛዎቹን ጥቃቶች ቢያከሽፍም የወደቁ ፍንጣሪዎችና አንዳንድ ያመለጡ ሚሳኤሎች የሚከተሉትን ጉዳቶች አድርሰዋል። አንደኛው የኢንዱስትሪና የኢነርጂ ተቋማት ላይ በአቡ ዳቢ በሚገኘው የካሊፍ ኢኮኖሚ ቀጠናና የነዳጅ ማከማቻ ላይ የእሳት አደጋ ደርሷል። በፋጂራ የሚገኝ የነዳጅ ማስተላለፊያ መስመርም ጥቃት ደርሶበታል። የንግድና ቱሪዝም መዳረሻዎች በተመለከተ በዱባይ የሚገኘው እንደ ቡርጅ አልአረብና ፓል ፌርሞት ሆቴል ያሉ ዝነኛ ሆቴሎች በደረሰባቸው ፍንጣሪ መጠነኛ ጉዳት አስተናግደዋል። በዱባይ ዓለም አቀፍ ኤርፖርት ወይም የመንገደኞች ማረፊያ ላይ መጠነኛ ጉዳት መድረሱ እየተነገረ ነው። ኢኮኖሚያዊ ጉዳቱን ስንመለከት የአክሲዮን ገበያ በዱባይና አቡዳቢ የአክሲዮን ገበያ ጦርነት ከተጀመረ አንስቶ ወደ 120 ቢሊዮን ዶላር የሚጠጋ ሀብት አጥተዋል። አንድ የኢኮኖሚ ተንታኝ እንደሚሉት በቱሪዝም መቀነስ፣ በንግድ መስተጓጎልና መሰረተ ልማት ውድመት ምክንያት አጠቃላይ የኢኮኖሚ ጉዳት ከ100 ቢሊዮን ዶላር በላይ ሊሆን ይችላል ተብሏል። የቱሪዝም ዘርፉ የዱባይ የቱሪዝም ኢንዱስትሪ በጦርነት ሳቢያ ከፍተኛ መቀዛቀዝ እያሳየ ይገኛል። በአጠቃላይ ኢራን እስካሁን ከ450 በላይ ባላስቲክ ሚሳኤሎችና ከ2000 በላይ ድሮኖችን ወደ ኤምሬት መተኮሷ አብዛኛዎቹ ቢመክኑም የደረሰው የጎንዮሽ ጉዳት ግን ከፍተኛ መሆኑን መረጃዎች ያረጋግጣሉ። ፑቲንና ትራምፕ በመካከለኛው ምስራቅ የክሬምሊን አዲሱ ስልታዊ እንቅስቃሴ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲን በክሬምሊን ተቀብለው ባነጋገሩበት ወቅት ሞስኮ በመካከለኛው ምስራቅ የተከሰተውን ውጥረት ለማርገብ ማንኛውንም ጥረት ለማድረግ ዝግጁ መሆኗን አሳውቃለች። ከዚህ ጀርባ የጂኦፖለቲካ ትንታኔ የፑቲን መልእክት ምን ሚስጥር አለው? የሞስኮና የካይሮ የጋራ ስጋት ፑቲን ግጭቱን የሁለቱ ሀገራት የጋራ ስጋት ማድረጋቸው ሩሲያ ከግብጽ ጋር በቅርበት በመስራት በአካባቢው ያላትን ተጽዕኖ ለማጠናከር መፈለጓን ያሳያል። ግብጽ በቀጠናው ያላት ቁልፍ ዲፕሎማሲያዊ ቦታ ለሩሲያ እንደ መግቢያ በር ያገለግላታል ተብሏል። የትራምፕ ስም መነሳት አዲሱ የታላላቅ ኃይሎች ስምምነትን ብቅ አድርጓል። ፕሬዚዳንት ፑቲን በንግግራቸው ውስጥ የፕሬዚዳንት ትራምፕን ትላንትና መግለጫ መጥቀሳቸው እጅግ አስገራሚ ዲፕሎማሲያዊ ፍንጭ ነው። ይህ የሚያሳየው ሩሲያና አሜሪካ በመካከለኛው ምስራቅ ጉዳይ ላይ ከመጋጨት ይልቅ ተቀራርቦ መስራት የሚችሉበትን አዲስ ምዕራፍ መክፈቱ ሊሆን ይችላል ተብሏል። ፑቲን ትራምፕን በመጥቀስ ለዋሽንግተን እኛም ዝግጁ ነን የሚል ቀጥተኛ ያልሆነ የትብብር ጥያቄ ማቅረባቸውን ያሳያል ነው የተባለው። ሩሲያ እንደ ሰላም አስከባሪ ወይም ሚዲያተር ብቅ ማለቷ ደግሞ አነጋጋሪ ሆኗል። ከዚህ ቀደም በዩክሬን ጉዳይ ምዕራባውያን ያገለሏት ሩሲያ አሁን በመካከለኛው ምስራቅ የሰላም ድልድይ ለመሆን መነሳቷ ብቸኛ አይደለሁም የሚል የኃይል ሚዛን መልእክትን ለዓለም ማስተላለፍም ችላለች። ዓለም አቀፉ የኃይል ሚዛን ወደ አዲስ አቅጣጫ እያዘመመ ነው። ፕሬዚዳንት ቭላዲሚር ፑቲን ክሬምሊን ላይ ሆነው ለዋሽንግተንና ለካይሮ ይፋ ያደረጉት መልእክትም ይህን ያሳያል። ሩሲያ በመካከለኛው ምስራቅ የተከሰተውን የጦርነት ዳመና ለማርገብ ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኗን አሳውቃለች። ፑቲን የግብጽን የውጭ ጉዳይ ሚኒስትር ባነጋገሩበት ወቅት አሁን ያለው ሁኔታ ለሞስኮና ለካይሮ ትልቅ ስጋት መሆኑን አልሸሸጉም። የሚገርመው ግን ፑቲን የፕሬዝዳንት ትራምፕን የትናንት ንግግር በመጥቀስ ሞስኮ ሁኔታውን ወደ ነበረበት ለመመለስ አዲሱን የአሜሪካ አስተዳደር ጋራ መስመር ለመያዝ ፍላጎት እንዳላት ፍንጭ ሰጥተዋል። ይህ የክሬምሊን እርምጃ በመካከለኛው ምስራቅ ሰላም ያመጣል ወይስ የሀያላን ሀገራት አዲስ የጥቅም ፍክክር ያፋልማል? በቅርብ የምንመለከተው ነው።
የአፍሪካ ህብረት መሪነት እንደ ዲፕሎማሲ ካርድ። ኢትዮጵያ ከሚያዝያ 7 ቀን 2026 ዓ.ም ጀምሮ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በሊቀመንበርነት መምራቷን በቤት ውስጥ ያለባትን የሰላም ጦት ለመፍታት ትልቅ የሞራልና የፖለቲካ ጫና ያሳርፋል ተብሏል። አህጉራዊ የሰላም ተቋማትን የሚመራ አካል በመጀመሪያ የራሱን የውስጥ ግጭት በሰላማዊ መንገድ የመፍታት ግዴታ ይኖርበታል። ይህ ኃላፊነት የፌዴራል መንግስቱ ለሽምግልና ጥያቄ በሩን ክፍት እንዲያደርግና በፕሪቶሪያው ስምምነት ላይ የታዩ ክፍተቶችን በውይይት ለመሙላት እንደ ማበረታቻ ሊያገለግል ይችላል ተብሏል። ኢትዮጵያ ምክር ቤቱን በምትመራበት ወቅት አፍሪካዊ መፍትሄ ለአፍሪካ ችግር የሚለውን መርህ ይበልጥ ለማስቀጠል ትጥራለች ተብሏል። ይህም የውስጥ ችግሯን በሽምግልና ለመፍታት የምታደርገውን ጥረት ዓለም አቀፋዊ ተቀባይነት እንዲያገኝ ያደርገዋል የተባለው በተለይ የህወሓት አሸማግሉኝ ጥያቄና ስልታዊ ስሌቶችም የዚሁ አካል ይሆናሉ። የህወሓት አመራሮች ሽማግሌዎችን ወደ ፌዴራል መንግስት መላካቸውና አነጋግሩልኝ ማለታቸው በርካታ ጂኦፖለቲካዊ ትርጉሞች እየወጡ ይገኛሉ። ከወታደራዊ ዛቻ ወደ ዲፕሎማሲያዊ አማራጭ የሄደችበት ምክንያት ምንድን ነው? ቀደም ሲል ወደ ወታደራዊ እንቅስቃሴ እንገባለን የሚሉ መግለጫዎች ቢወጡም አሁን ወደ ሽምግልና መዞር በክልሉ ያለውን ኢኮኖሚያዊ ድቀት፣ የተፈናቃዮችን ጫናና ወታደራዊ ግጭትን አውዳሚነት ከመረዳት የመነጨ ሊሆን ይችላል ተብሎ ይገመታል። የፌዴራል መንግስቱ ትኩረት በአህጉራዊ ሊቀመንበርነትና በዓለም አቀፍ የንግድ መስመር ጥበቃ የ40 ሀገራት ጥምረት ላይ በሆነበት ወቅት ህወሓት የሰላም ጥያቄ ማቅረቡ መንግስትን ለድርድር ይበልጥ ዝግጁ ሊያደርገው ይችላል የሚል ስሌት ሊኖር ይችላል። በተለይ የፕሪቶሪያው ስምምነት ዕጣ ፈንታም በዚህ ተዳሷል። የሽምግልና ጥረቱ ዋና ግብ በፕሪቶሪያው ስምምነት አተገባበር ላይ ያሉ ቅሬታዎችን በተለይ የወሰንና ተፈናቃዮችን ጉዳይ በጦርነት ሳይሆን በፖለቲካ ስምምነት ለመቋጨት የሚደረገው ሙከራም ይመስላል። በተለይ የሀገር ውስጥ ጂኦፖለቲካ ስጋቶችን ስንመለከት ይህ እንቅስቃሴ በሀገራቱ መረጋጋት ላይ ሁለት መልእክቶችን ያላቸው ውጤቶች ሊኖሩ ይችላል። አንደኛው እድል፣ ሁለተኛው ደግሞ ስጋት ነው። እድሎችን ስንመለከት የሰላም ድልድይ መገንባቱ በሰሜን የሀገሪቱ ክፍል ዳግም ጦርነት እንዳይቀሰቀስ ትልቅ ዋስትና ይሆናል። ይህ በመንግስት ትኩረት በኢኮኖሚ ማሻሻያና በታላቁ ህዳሴ ግድብ ግንባታ ማጠናቀቂያ ላይ እንዲደረግ ያስችለዋል። ወደ ስጋቱ ስንመለስ ከዚህ ቀደም የነበረው የሽምግልና ልምዶች ለጊዜ መግዣነት የዋሉባቸው አጋጣሚዎች መኖራቸው በሁለቱ ወገኖች መካከል ያለውን የጥርጣሬ ድባብ ያጎለዋል። ሽምግልናው ግልጽነት የጎደለው ከሆነ በሌሎች ሀገሪቱ ክፍሎች ያሉ የታጠቁ ኃይሎች ላይም የተሳሳተ መልእክት ሊያስተላልፍ ይችላል። በአጠቃላይም ኢትዮጵያ የሀገሩን የሰላምና ጸጥታ መሪነት በምትረከብበት ዋዜማ በውስጥ በኩል የሽምግልና ጥረቶች መጀመራቸው ለዲፕሎማሲያዊ ስኬት ምቹ ሁኔታ ይፈጥራል ተብሏል። ይሁን እንጂ የሽምግልና ውጤታማነት የሚለካው በንግግር ብቻም ሳይሆን በምድር ላይ ያለውን ተጨባጭ የህዝብ ስቃይና የተፈናቃዮችን ጥያቄ በዘላቂነት መፍታት ሲችል ነው የሚሉ ፖለቲካ ተንታኞችን ብቅ ብለዋል። የሽምግልናው ሂደት ስኬታማ ከሆነ ኢትዮጵያ በምክር ቤቱ ሊቀመንበርነት ቆይታዋ የሰላም ተምሳሌት ሆና ለመቅረብ ትልቅ እድል ይኖራታል። ይህ ሽምግልና ጥረት በፕሪቶሪያው ስምምነት ያልተመለሱ እንደ ወሰን ያሉ አንገብጋቢ ጉዳዮችን ይፈታል ብለው ያስባሉ ወይስ እንደ ተራ ፖለቲካዊ ስልት ነው የሚመለከቱት? አስተያየታችሁን ኮመንት ላይ ያስቀምጡልን።